ማልዬ ላይ ያለውን እግዚአብሔርን ቃል እስቲ እናውጣ። ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል። ክረምቱ አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ፣ የቆርዬ ቃል በምድር ላይ ተሰማ፣ በለሱ ጎመራ፣ ወይኖቹም አበቡ፣ መዓዛቸውን ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ፣ በዓለት ንቃቃት በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ፊትሽ ያማረ ነውና መልክሽን አሳየኝ፣ ድምጽሽን አሰሚኝ። ቁጥር 15 ወይኖቹን አብበዋልና የወይኑን ቦታ የሚያጠፉ ቀበሮች፣ ጥቃቅን ቀበሮች አጥምዳችሁ ያዙ። ውዴ የኔ ነው እኔም የእርሱ ነኝ፣ በሱፎች አበባ መካከል መንጋውን ያሰማራል። ውዴ ሆይ ቀኑ እስኪያልፍ እስኪነፍስ ጥላውም እስኪሸሽ ድረስ ተመለሱ። አሜን። የእግዚአብሔር ቀን መጣ በሚል ነው ማወራው። መጽሐፉ እንደሚለው እነሆ ማለት አሁን ነው። የቃሉ ፍቺ አሁን ማለት ነው። እነሆ ማለት ክረምቱ ምን አለ አለፈ። ክረምት ያው እንደምታውቁት ለማንም ደስ አይልም እና ክረምት መጥቷል ጌታ ይመስገን ቲሸርት አድርጌ በጣም ነጭ በነጭ ለብሼ ጅም በኪስ ከትቼ በቃ ገጠር ላይ ሄዳለሁ ከተማ መሃል ላይ በቃ እመላለሳለሁ የሚል የለም። የክረምት ራሱን የቻለ ምን አለው? ልብስ አለው። እግዚአብሔር እዚህ ጋር ለእስራኤል ቤት እየተናገረ ነው ያለው። ያስጨነቃቸው ያ ጭቃውንበት ስቃውንባቸው ነገር በጠቢቡ በሰለሞን አንደበት ሆኖ ነው አለፈ እያለ ያለው። ክረምት አለፈ። ጭንቀት፣ ስጋት፣ እጥረት፣ መከራ፣ ፍዳ እሱን ነው እግዚአብሔር ዛሬ ለአንድ ሰው ቤት እየተናገረ ነው እያወራ ነው። ለኔ ነው የሚል ጀምረሽ እስታክ የሚያደርግ ነገር ዛሬ እሱን እግዚአብሔር ከለከልኩ እያለ ነው። መሄድ እንደሚገባ እንዳትሄድ የሚያደርግ ክረምት አለፈ እያለ ነው። አንዳንዱ ቤት የሚገርማችሁ ነገር በደም ብቻ አንድ ፋሚሊ ይታወቃል። አንዳንዱ ደግሞ በባለጠግነት ብቻ ይታወቃል። አንዳንዱ ጋር ስትሄድ ደግሞ በህመም ብቻ ይታወቃል። አንዳንዱ ቤት በእውቀት ብቻ፣ አንዳንዱ ቤት ደግሞ የሚገርማችሁ ዓለም አቀፍ የሚባል ባለጠግነት፣ ዓለም አቀፍ ውጤታማነት ይታወቃል። ልንገራችሁ ዛሬ ውጤታማነት የሚያደርገው ይሄ እግዚአብሔር ቃል ዛሬ በሙላት ሙሉ ፓኬጁ ወደ አንተ ስለመጣ እነግርሃለሁኝ። ይኸውልህ ትማራለህ፣ እንዳንተ ያለ ውጤታማ አይኖርም። እነሆ ክረምቱ ምን አለ? እግዚአብሔር ለሆነ ሰው የክብር ዘመን ይዞለት መጣ። አበቦች በምድር ላይ ምን አሉ? ተገለጡ። ኢትዮጵያ ውስጥ ለ9 ወር ሞታ ለ1 ወር ከ15 ቀን አገሪቱን ድምቅ የምታረግ መስከረም 17 ጀምሮ እስከ መስከረም መጨረሻ ድረስ ደርቃ መጠፋ አዲያባ የምትባል ቢጫ እዚህ መድረክ ላይ ነበረች። ብትጠይቋ 9 ወር መኪና ሄዶብኝ፣ 9 ወር ከብቶች ረግጠውኝ፣ 9 ወር ማን ነው እኔን ያልጨፈለቀ? ማን ነው ያረገጠኝ? ሞቼ በሰበሰ አበቃ ብለው ሲደመድሙ በጊዜ ግን ትላለች። አንተ ፕሮፌሰሩ ነው። እኔ ለሆነ ሰው ዘመን መጣ። ለአዲያባ አይደለም ማወራ። አንተው ሲወት ሆኖ ኢየሱስ አለ። አሜን በል። የማይደበቀው ኢየሱስ አለ። እሱን ይዘህ ያበራ ትሄዳለህ። ቀና አይጨልምም። አሜን በለኛ። ኪሳራ ቤት ላይ አይገባም። ዘመን መጣ የሚለኛን ሰው አሜን ይበላ። አበቦች በምድር ላይ ምን አሉ? ተገል እኔ እንዲህ ልበል። አንተ ጨቋኙ ባለበት ሰፈር ላይ ድንገት ላንተ ክብር ይዞ መውጣት ይሁንልህ። ዘፍጥረት ምዕራፍ 38 ቁጥር 24 ላይ አዋላጂቱ በእውቅናዋ ቀይ ፈትል ያሰረችለት ዛራ ማን? ዛራ። እውቅና ያልተሰጠው ደግሞ ማን? ፋሬስ። ለምን ጥሰህ ወጣህ አለች። እናትየው እንኳን አይደለም ስም ያወጣችለት ትማር አይደለም። አዋላጂቱ ለምን ጥሰህ ወጣ ስትል ስሙን ማን አለችው? እንዲህ ልበል ዛሬ እንደ ቀበሮ ጉድጓድ ውስጥ ጠላቶች ይገባሉ። ያንተ ግን እየጨመረ ይወጣል። አበቦች በምድር ላይ ምን አሉ? ተገለጡ። ህግርም እግዚአብሔር ምን ይዞ መጣ? ክብር። በእውነት ልንገራችሁ በፍጹም ያልተጠበቁ ሰዎች ናቸው በምድሪቱ ላይ ከባድ ተጽዕኖ ፈጥረው በእግዚአብሔር አይን ታይተው አደገኛ የእግዚአብሔር ክብር ተገልጦባቸው ያለፉት። የተጠበቁት ማን? ኤልያብ የሉ። ከአንድ ስንኝ በላይ ስማቸው አልተጠራ። የተረሱት እነ ዳዊት ግን በህይወት መጽሐፍ ላይ የመሲው መምጫ መንገድ፣ የብርሃን መምጫ መንገድ፣ የድል መሸጋገሪያ ድልድይ ሆኖ ነው የቀሩት። የሆነ ሰው ነገር ግን ዛሬ ሊቀየር እግዚአብሔር ይህን ቃል ሰጥቶኛል። ምንድነው ካል ላንተ ቀን መጣ። የመገለጥ ዘመን፣ የክብር ዘመን እግዚአብሔር ላንተ ቤት ይዞ መጣ። የሚገርማችሁ በትንቢተ ኢሳይያስ ምዕራፍ 25 ቁጥር 6 ላይ የሰራዊት ጌታ እግዚአብሔር ይላል በዚህ ተራራ ላይ የሰባ ግብዣ ቅልጥም ያለበት ያረጀ የወይን ጠጅ እና እግዚአብሔር ዛጋ ድግስ እንዳዘጋጀ የእግዚአብሔር ቃል ይናገራል። በዛው ተራራ ላይ ነው ኢየሱስ መጥቶ ራሱን የሰጠው ለሰው ልጆች ሁሉ በመስቀል ላይ ተንጠልጥሎ ህይወትን ምን ያደርገው የሰጠው።
እዛው ተራራ ላይ ኢየሱስ ስላንቺ ታረደ። አይገርም? በደሙ ውስጥ ቅንጣት ምታል በደልና ኃጢአት ሳይኖርበት እንደ ተረገመ ሰው ተተፋበት። ቆምጣጤና ሐሞት ቀላቅለው ምን አረጉት? አባቱ ያላቅም እያለው በትወዳለ ይህች ጽዋ የአብ ፍቃድ በሱ ላይ ምን ሊል ነበር? ሊታይ። ኢሳይያስ ምዕራፍ 27 ቁጥር 2 ላይ እግዚአብሔር ለዚህ ሲዝን ላመጣው ምን እንደሆነ እዚህ ጋር ታገኛላችሁ። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። ለተወደደው የወይን ቦታ ምን በሉለት? ተቀኙለት። እሺ ከዛስ? እኔ እግዚአብሔር ጠባቂው ነኝ። እቺን ወርድ ነው እኔ እግዚአብሔር ምንድነኝ? እግዚአብሔር ምስክሬ ዛሬ ይኸውልህ እግዚአብሔር ለአንድ ሰው ሲዝን ይዞ ስለመጣ ይኸውልህ ውርደት ባለበት ሰፈር አትገኝም። ኪሳራ ባለበት ሰፈር አትገኝም። እስቲ አሜን በለኛ። እኔ እግዚአብሔር ምንድነኝ አለ? ጠባቂው ነኝ። በምንና በምን ጠብቀዋለሁ አለ? ሁሉ ጊዜ አጠጣዋለሁ። ሁሉ ጊዜ አጠጣዋለሁ። እሺ ማንም እንዳይጎዳው፣ ማንም ሰው እንዳይጎዳው በሌሊትና በቀን እጠብቀዋለሁ። ማንም እንዳይጎዳው በሌሊትና በቀን። አያችሁ የክብር ምዕራፍ ቁጥር 6 ላይ ምንድነው የሚለው? ከዛ በኋላ ለእስራኤል ቤት ነው እየተናገረ ያለው። ምን አለ? በሚመጣው ዘመን ያዕቆብ ስር ይሰዳል። እኔ ያው እግዚአብሔር ምስክሬ ዛሬ የጠላቶቻችሁ መሰዊያ ይነቀላል። ላንተ ግን ስር መስደድ ይሆናል። ለሚቀበል ሰው ዛሬ ይሁንለት። ስር እየሰደድክ ትበሳለህ። ለምንድን ነው እግዚአብሔር ያን ያደረገው? ኪዳን ነው። እግዚአብሔር ኪዳን ከገባላቸው ሰዎች ጋር ወዳጄ እድሜ ልክ ልንገራለህ፣ ኪዳኑን እያጸና ነው የሚቀጥለው። በለሱ ጎመራ፣ ወይኖቹ ምን አሉ? አበቡ፣ መዓዛቸውን ሰጡ። ወዳጄ ወይ ተነሽ፣ ውበቴ ሆይ ነይ። በለሱ ምን አለ? በእስራኤል ታሪክ በለስ ስር ዝም ብሎ አንድ አይሁዳዊ አይቀመጥም። ሶስት ነገር ወይ የበላ ነው፣ ወይ የጸለየ ነው፣ ወይ ያነበበ ነው። ከሶስቱ አንዱ። ለዛ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ከ44 ጀምሮ ከቁጥር 44 ጀምሮ ሄዱና ተመልከቱ። ናትናኤል ጋር የሚገርማችሁ ነገር ፊልጶስ መጥቶ ሙሴ በሕግ ነቢያት ስለርሱ የተናገረው የናዝሬቱ ኢየሱስን ምን ብለናል? አግኝተነዋል ሲለው ጊዜ ከናዝሬት መልካም ነገር ይወጣልን ብሎ ፊልጶስ የሚገርም ለፊልጶስ ናትናኤል ሲመልስ መጥተህ እይ ብሎት ሄደ። የፍሬዎች ሁሉ ባለቤት የሆነው ኢየሱስ ግን ወርዶ ናቲ ጋር መጣ። ሲያየው ልጁ ያለ ልክ ኢየሱስን ይፈልጋል። እኔ ዛሬ የሆነ ሰው ላይ ይሄ ራብ ዛሬ አንድ ሰው ላይ በኢየሱስ ስም ይጨመር። ኢየሱስን መፈለግ ይሁንልህ። እዛ ውስጥ ነው ድል ያለው። ጩና አሜን። በጣም እንደተራበና እንደሚፈልገው ኢየሱስ አስቀድሞ ምን ብሎታል? ማየት ብቻ አይደለም። ከሐዋርያት መካከል አንደኛው ናቲ ነው። ተዘቅዝቆ ህንድ ምድር ላይ ጠፍሩን ነቃቅለው ደሞ አልቆ የሞተው ከበጉ ሐዋርያት መካከል አንዱ ማን ነው ካላችሁ? ናትናኤል ጀግና ነካ ያውቀዋል። እኔ ዛሬ ልንገር አይደል አንተ የብዙ ነገር በራስ ላይ አውርታ አንዳንድ ጊዜ የስንፍና ቀር ራሳችን ላይ እኔ እኮ ካርቶን ነኝ፣ እኔ እኮ እንትን ነኝ፣ እኔ እኮ ታው አንተ ካርቶን አይደለም። እግዚአብሔር ምን እንዳየልህ ታውቃለህ? አንተ ተራሱ አይደለም። አንተ አታውቅም። ስትወራርዶ ቢሆንስ መጣ እግዚአብሔር። ጌታ ኢየሱስ የተራመደ መጣና ናቲ ያለው ከወዴት ታቀኛለህ አለው። ቁጣን ውስጥ የሞላ ከወዴት ታቀኛለህ? ኧረ ፊልጶስ ሳይጠራ አለው ኢየሱስ። ያቄሌቱ ጋር መንካት እንዳለበት ሳይጠራ ከበለስ በታች ሳለ አየው አለው። እኔ ሁለት ሰዎች ብቻ በሕይወት መጽሐፍ ላይ የተናገሩት ቃል አንደኛው ናቲ ነው፣ ሁለተኛ ጴጥሮስ ነው። በማቴዎስ ምዕራፍ 13 16 ላይ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። ኢየሱስም ደግሞ ናትናኤልም ደግሞ የሕያው የእግዚአብሔር ልጅ አለው። አንተ የእግዚአብሔር ልጅ መምህር ነህ አለው። ሁለቱ ናቸው እዛ ጋር ተመሳሳይ ቃል ያወሩት። ሂዱና ይሁን እዛ ክፍሉ አላነብላችሁ እናንተ እዩት። ከዛ ጌታ ኢየሱስ ክርስቶስ መጣ በክብር። ከወዴት ታቀኛለህ? ከበለስ በታች ሳለ አየው። ጌታ ኢየሱስ ቀስ አለና ፍለጋህን ስላየው አለ ከዚህ የሚበልጥ ነገር ታያለ አለውና ሰማይን በላዩ ላይ ከፈተ። እንደዚህ ልበል ዛሬ በጠላቶቻችሁ ላይ ሰማይ ናስ ይሁን፣ ላንተና ለቤት ይከፈት። ጩና እስቲ አሜን በለኛ። ኪሳራነት፣ ከንቱነት ካንቺ ቤት ይሰባር።